የዕለተ ማክሰኞ የመጋቢት 9 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የሁርሲ ኮንቴንጅ ማሰልጠኛ ትምህርት ቤት የሰላም አስከባሪ የሰራዊት አባላትን እያስመረቀ ነው። የሁርሲ ኮንቴንጅ ማሰልጠኛ ትምህርት ቤት ለሰላም ማስከበር ተልዕኮ ያሰለጠናቸውን የሰላም አስከባሪ የሰራዊት አባላት በዛሬው ዕለት እያስመረቀ ይገኛል። እየተመረቁ የሚገኙት የሰላም አስከባሪ የሰራዊት አባላት 20ና 21ኛ ሞርታይዝ ሻለቃዎች ናቸውም ተብሏል። የሁርሲ ኮንቴንጅ ማሰልጠኛ ትምህርት ቤት የስነ ልቦና ግንባታ ኃላፊ ኮሎኔል በላይነህ ሆረይ እንደገለጹት ተመራቂ የሰራዊት አባላት ለሰላም ማስከበር ተልዕኮ በውጭ ሀገር የሚሰማሩ ናቸውም ብለዋል። ሰራዊታችን ብቃትና ህዝባዊ ወገንተኝነት አለው፣ ተቀባይነቱም በከፍተኛ ደረጃ እየጨመረ ይገኛልም ብለዋል። ከፍተኛ የጤና ጉዳት የሚያስከትሉ ከግማሽ ሚሊዮን ብር በላይ የሚያወጡ የምግብ ምርቶች ከሸማቾች ሱቅ መወገዳቸው ተገለጸ። በአዲስ አበባ የምግብና መድኃኒት ባለስልጣን የንፋስ ስልክ ላፍቶ ቅርንጫፍ ጽሕፈት ቤት ከግማሽ ሚሊዮን ብር በላይ የሚያወጡ ምርታቸውን ማስወገዳቸውን አስታውቀዋል። የመጠቀሚያ ጊዜያቸው ያለፈባቸው፣ የአገልግሎት ዘመናቸው ያልተጻፈባቸው፣ ከደረጃ በታች ሆኑ ማለትም ደግሞ ምርታቸው በኢትዮጵያነት ተስማሚነት ምዝገባ ድርጅት የምርት ጥራት ደህንነት ያልተረጋገጡና በአጠቃቀም ምክንያት የተበላሹ ምርቶችን ማስወገዱን ቅርንጫፍ ጽሕፈት ቤቱ አስታውቋል። ባለስልጣኑ ከህብረተሰቡ በደረሰው ጥቆማ መሰረት በተዋቀረው የምግብ ተቋማት የባለሙያዎች ቁጥጥር ቡድን ጥቆማ በቀረበለት ዕለት የቀጠናው ባሉበት 5 የሸማቾች ሱቆች የቁጥጥር ስራ ተከናውኗልም ብለዋል። በዚህም 117 ኩንታል የነቀዘ በቆሎ፣ 24 ኩንታል ስንዴ ዶቄትና 3 አይነት ፈሳሽ ሳሙናዎች እንዲሁም 4 የተለያየ መጠንና ስም ያላቸው ደረቅ ሳሙናዎች በተጨማሪም ደግሞ የሻይ ቅመም ይገኝበታል ተብሏል። የአጠቃላይ የዋጋ ግምታቸው ከ655 ሺህ ብር በላይ የሚያወጡ ምርቶች ወደ ህብረተሰቡ ቢሰራጩ ከፍተኛ የጤና ጉዳት ሊያስከትሉ የሚችሉ ምርቶች ማስወገዱንና ለምግብ እንዳይውሉ ባለሙያዎች ማረጋገጣቸውን ባለስልጣኑ አስታውቋል። በሰው ጤና ላይ ችግር ይፈጥራሉ ተብለው የሚጠረጠሩ ምግቦች እንዲሁም ደግሞ ጤና ነክ የሆኑ መሳሪያዎችን ሲመለከቱ ህብረተሰቡ 8864 ላይ ነፃ የስልክ መስመር ጥቆማ ቢሰጥ ባለስልጣኑ እርምጃ እንደሚወስድም አስታውቋል። በደቡብ ኢትዮጵያ ክልል 3 ወረዳዎች የእንስሳት ወረርሽኝ መቀስቀሱ ተገለጸ። የእንስሳት በሽታዎች ከባለፈው ሳምንት አጋማሽ ጀምሮ የተከሰተው በክልሉ ጋሞ ዞን ጋርማ ማርታን እንዲሁም ደግሞ በደቡብ ኦሞ ዞን ማሊና በጎፋ ዞን አባ ደብረ ፀሐይ በተባለ ወረዳዎች ውስጥ መሆኑም ታውቋል። በወረዳው እስካሁን በሺዎች የሚቆጠሩ የቤት እንስሳቶች መሞታቸው እየተነገረ ይገኛል። ምንነቱ በውል አልታወቀም በተባለ በሽታውን በተለይም ደግሞ በእርሻ ስራ ላይ የነበሩ በሬዎችን ጭምር እየሞቱ እንደሚገኙ አርሶ አደሮች ገልጸዋል። በሽታው በጣም ከባድ ስለመሆኑ አርሶ አደሮቹ አክለዋል። እንደ አርሶ አደሮቹ ገለጻ በሽታው እንደጀመረ መጀመሪያ አካባቢ ላይ ባፍና ባፍንጫቸው የማያቋርጥ ፈሳሽ ይወጣል። ከብቶቹ በቆሙበት ወድቀው እየሞቱ እናገኛቸዋለንም ብለዋል። በተለይም ደግሞ በእርሻ ስራ ላይ የሚገኙ በሬዎች እዛው ጋር እንደሚሞቱም ገልጸዋል። በወረዳው የእንስሳት ወረርሽኝ መከሰቱን ያረጋገጠው የደቡብ ኢትዮጵያ ክልል ግብርና ቢሮ በበኩሉ አሁን ላይ የበሽታው ምንነት የመለየት ስራ በመከናወን ላይ እንደሚገኝም አስታውቋል። በዝናብ መግቢያና መውጫ ወቅቶች ላይ አፈር ወለድ የሆኑ በሽታዎችን የመቀስቀስ ባህሪ እንዳላቸው የጠቀሱት የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ ዶክተር አዲሱ ኢዮብ እስካሁን የበሽታው አይነት ለመለየት ጥረት እየተደረገ ይገኛልን ብለዋል። የበሽታው ናሙና በሁሉም የእንስሳት ቤተ ሙከራዎች ተወስዶ ምርመራ እየተደረገበት እንደሚገኝም ገልጸዋል። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘነው መረጃችን እናልፋለን። ሩዋንዳ ከቤልጂየም ጋር የነበራትን ዲፕሎማሲ ግንኙነት አቋረጠች። ቤልጂየም አሁን ካለው የኮንጎ ዲሞክራሲ ሪፐብሊክ ግጭት ከሆነ ከዛ በፊት ሩዋንዳን በተደጋጋሚ ጎድታለች። በተለይም ደግሞ ቤልጂየም ሩዋንዳ ላይ ጉዳት በማድረስ ረጅምና ደም አፋሳሽ ታሪክ አላት ሲል የሩዋንዳ የውጭ ጉዳይ ሚኒስተር ባወጣው መግለጫ አስነብቧል። ሩዋንዳ ሁሉንም የቤልጂየም ዲፕሎማቶች በ48 ሰዓት ውስጥ ሀገሪቱን ለቀው እንዲወጡም ትዕዛዝ አስተላልፋለች። ቤልጂየም በተለያየ መንገድ ከሩዋንዳ በተቃራኒ ትቆማለች። እንደውም ሀገሪቱንና ቀጠናውን ለማተራመስ ውሸትና ተጽዕኖዎችን ትፈጥራለች። ሩዋንዳ ላይ ሉዓላዊነቷንም የማያከብር ድርጊቶችን ታደርጋለች ሲል ሚኒስተሩ ባወጣው መረጃ አመላክቷል። ፕሬዚዳንት ፖል ካጋሜ በኪጋሊ ለሕዝብ ባደረጉት ንግግር ቤልጂየማውያን ባለፈው 30 ዓመት ሩዋንዳን አፍሰዋል፣ ሩዋንዳን ገለዋል ያሉ ሲሆን ብራስል በምስራቅ ኮንጎ በተፈጠረው ግጭት ምክንያት ሩዋንዳ ላይ ማዕቀፍ እንድትጭልም ጫና እየፈጠሩ ነው በማለት ከሰዋል። በመጨረሻም ከየመን የተተኮሰ ሚሳኤል ግብጽ ማረፉን የእስራኤል ጦር ገለጸ። ከየመን የተወነጨፈ ሚሳኤል በሸር አልሳካን አቅራቢያ የወደቀ ሲሆን የእስራኤል ጦር በጥቃት የደረሰ ጉዳት አለመኖሩንም አስታውቋል። የእስራኤል ጦር እንዳለው ከየመን የተተኮሰው በግብጽ የወደቀው ሚሳኤል ምናልባትም የእስራኤልን ሉዓላዊ ግዛት ላይ ያነጣጠረ ሊሆን እንደሚችልና ይህንንም የማጣራት ስራ እየሰራ እንደሚገኝም ገልጿል። እንደ እስራኤል ጦር መረጃ ሚሳኤል ከየመን ተነስቶ በግብጽ ሲናይ ባህረ ሰላጤ ላይ የወደቀ ሲሆን በእስራኤል መሬት ላይ የደረሰ ምንም አይነት አሳሳቢ አደጋ አለመኖሩንም አስታውቋል። የየመን ሁቲ ለመጨረሻ ጊዜ ተመሳሳይ ጥቃት የፈጸመው የእስራኤልና የሐማስ ተኩስ አቁም ስምምነት ከመጀመሩ አስቀድሞ የነበረ ቢሆንም አሁንም ላይ ግን ጥቃቶችን እየፈጸመ እንደሚገኝም ተገልጿል። የእስራኤል ጦር የአየር ክልከላዋን ጥሰው የገቡ 3 ሰው አልባ አውሮፕላኖች መትቼ ጥያለሁ ማለቷም የሚታወስ ነው። ሁቲዎቹ ጥቃት የፈጸሙት የአሜሪካ መንግስት በሁቲ ይዞታዎች ላይ ጥቃት መፈጸም በጀመረበት ሰዓት ውስጥ ሲሆን በኢራን የሚደገፈው የሁቲ ታጣቂዎች በቀይ ባህር የሚጓዙ የንግድ መርከቦች ላይ ጥቃት ይፈጽማል በማለት አሜሪካን ከከሰሱ በኋላ ነው። በመሆኑም ቅዳሜ ዕለት አሜሪካ በሁቲዎች ላይ በፈጸመችው የአየር ድብደባ የቡድኑ አባላትን ጨምሮ 53 ሰዎችን ሕይወት ማለፉን የሁቲ የጤና ሚኒስቴር ማስታወቁም የሚታወቅ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑን ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።